ውድ የኔ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ይህንን ቪዲዮ ማለት ተረሱታላችሁ ብዬ ተስፋ አላረግም። በደንብ አድርጋችሁ ታስታውሱታላችሁ ማለት ነው። እና የገረመኝ ነገር ቢኖር ማለት ነው ትላንትና ሄርሜላ መጨረሻ ላይ ስትወጣ ማለት ነው አብርሽን ገፍታው በሩ ተቀርቅሮ ነበር። ለፍቅር ቁልፉ ስትሰጣት አንቺም በጣም ባለጌ ልጅ ነሽ ስትላት ነበረ። እስቲ እውነት ለእውነት ነገር አውሩና ለእውነት እናውራና ማለት ነው ከሄርሜላ የበለጠ ባለጌ ሴት አለ እንዴ? በዚህን ሰዓት ትዝ ካላችሁ እንደውም አብርሽና ሩታ ታርቀዋል፣ በቃ ሰላም ወርደዋል፣ ልጃቸውን አብረው ማሳደግ አለባቸው ተብሎ በተጠበቀበት ጊዜ ማርክ ልብስ ገዝቶ ስጦታ ሰጥቷቸው አብራችሁ አመት ባለን አሳልፉ ተብሎ እና ሩታ ቤት አለኝ ብላ ስትመጣ ከጎረምሳ ጋር ተሰብስባ አንድ እርጉዝ ሴት እኮ እውነት በባህላችን ማለት ነው ጎረቤት የሆነ ነገር ከተሰራ እንኳን ሳይበስል እኮ ነው የምትጎረሰው። ሳይበስል ነው የሚሰጣት። ለምን ይሸታታል እየተባለ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁ በሰላማችሁ በዝዝት ተረፍረፍ ይበልልኝ። ይሄን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። እና ይሄንን ቪዲዮ እንኳን የቤቷ ባለቤት ሳትመጣ እንኳን የፈለገ ነገር እንኳን ብታረግ ሩታን መጠበቅ ትችል ነበር። ይሄንን ቪዲዮ ለምን አመጣችሁ ወደ ኋላ ለምን ተመለሽ ልትሉ ትችላላችሁ። ይሄንንም ያመጣውላችሁ ለሄርሜላ ደጋፊዎች ናችሁ ማለት ነው። የሄርሜላ ደጋፊዎች ማለት ነው። ግማሻችሁ ሆስፒታል ገብታችኋል፣ ግማሻችሁ የሩታ ትቢት ነው ያለበት ትላላችሁ። ሌላው ደግሞ ፍቅር በጣም ባለጌ ናት ትላላችሁ። የእናንተዋስ ልጅ ምን አይነት ጨዋ ናት? ምን አይነት ወርቅ ናት? ምን አይነት መልካም ሴት ብትሆን ነው ለሴት ስታስብ ለሴት ስትጨነቅ ባለትዳር ወንድ መውሰድ እንደሌለባት ስታረግ ሞር እንኳን ሩታ ወልዳ ማለት ነው አንድ ቀን እኔ ያፈቅርሃለሁ የፍቅር ጥያቄ ያቀረበችለች ጀግና የእናንተዋ ማለት ነው። ዛሬ እሷ እንደዚህ ሆና ስለተማገጠች እሱንም ስንት ነገር ተለምና ሩታ ለመነቻት፣ ፍቅር ለመነቻት፣ ኦዲየንስ ተይቅርብሽ ሲላት እንኳን አይ እኔ ያልተውም ካብርሽ ሌላ ብላ የምትጎተት ሴት ለአንድ ወንድ ልጅ እንደ ፈጣሪ ተገዝታ የምትኖር እንደ ባሪያ ተገዝታ የምትኖርለት ልጅ ዛሬ ላይ እንደዚህ እሷ ሲያርገችው በደል እሷ የሰራችው በደል ይገባታል እኮ። አንድ ሰው እኮ የዘራው ነው ያጭደው። ሀገራችን ላይ የተለያየ ፍራፍሬ ከዘራችሁ ማለት ነው አድጎ ፍሬ አፍርቶ የምታጭዱት ስለሰራችሁት አይደለም ስላረጋችሁት ነው አይደል? ሄርሜላም እኮ ትናንትና ምንም አይደለም እኮ የሰራችሁ ነው ዋጋዋ ነው ያገኛችሁ። ብዙም አትጨነቁ፣ ብዙም አታላቃቅሱ ማለት ነው። አለቀሰችሁ አላለቀሳችሁ እኔ አይገርመኝም። ነገር ግን ሰው ሁኔታ በምን ነበረ? ምን ስለሆነ ነበረ? ምን አርጌ ነበረ እንደዚህ ሆነው? እኔስ በምን ሁኔታ ነበረ አብርሽን ያገኘሁት? እንዴት አርጌ ነው የመዳም ቅመም የለፈውበት የደከሙበት የ2 ወር የ3 ወር ደሞዛቸው ያ ሁሉ ዲኮር ተሰርቶ ማለት ነው ለረሱ ስንት ነገር ተደርጎ ማለት ነው ሰብራይስ በተደረገበት አይደለም እንዴ ሄርሜላ? ከዛ በፊት ምን አርጋ ታውቃለች? ሚዲያ ላይ እያደነቀችው ነበር አይደል? እውነት እንደሱ ይሁንና ማለት ነው የውሸት ጥግ ማለት ነው። የውሸታቸው ጥግ እኮ አያልቅም። የሄርሜላና የአብርሽ ማለት ነው ቡታጀራ ላይ አንድ ላይ ልደቷን እያከበረላት ስንት ነገር ሲያረጉላት ከርመው ማለት ነው መጨረሻ ውጭ ሀገር ነበረ ምኖረው አለች። የሄርሜላስ ውሸት የሩታ ትቢት አያልቅማ። የሄርሜላን ውሸት እኮ ካፊንጫ እስከ ጭንቅላት ነው እኮ ውጭ ሀገር እንኳን ልታረግ ማለት ነው ልጇ አጠገቧ አቅፋ ቁጭ ብላ አይደለም እንዴ በጣም ማደንቀህ በጣም መወደህ ብላ ሳት ልስጥህ ከሀገር ላስወጣህ ስንት ነገር ስትለው ነበረ። ሩታ ላንተ አትሆንም፣ ህይወትሽን ቤትሽን መምራት አትችም እያለቻት ነበራ። ዛሬስ አብርሽን መጠበቅ እንዴት አቃታት? አብርሽን ህይወት መምራት እንዴት አቃታት? ትላንትና ከትላንትና ወዳ እኮ ነው እኔና አብርሽ ተጋብተን ሌላ ሀገር ሄደን ብዙ ነገር ልጅ ወልደን ቀስ ብለን አስበን ተጋብተን ብዙ ነገር ልናደርግ እንችላለን የምትለ ነበረው። ታዲያ ዳኒ ራሱ እንኳን እኮ አረብ ውጭ ሀገር ይሄዱ ምናምን እያለ ነበረ ሲናገራቸው ሲያወራቸው የነበር። ያንን ነገር እንዴት መጠበቅ አቃታት? አብርሽን እንዴት ይዛ ከሀገር መውጣት አቃታት? ሄርሜላ ማለት ነው። እስቲ ንገሩኝ። አንዳንዴ ዝም ብላችሁ አትናዱ፣ የሄርሜላ ደጋፊዎች ማለት ነው። እውነቷን ቅጭ ነው አውሩ ማለት ነው። እየመረራችሁም ቢሆን ዋጡ። ጊዜ ይጨርሳል እንጂ ይሄ ድራማ በጣም ብዙ ጊዜ ይሄዳል እንጂ አብርሽና ሩታ አንድ ላይ መሆናቸው አይቀርም። አንድ ላይ ልጃቸው ማሳደጋቸውን አይቀርም። አንድ ነገር ማለት ነው። እውነት እኔ ዩቲዩብም ከሰራውም ካልሰራውም ይሄንን ቃላት አስታውሱት። ነገ
ሉል አድጎ ማለት ነው። ለአብርሽ ደግሞ እጥፍ ድርብ አድርጎ ሉል ካልከፈለው ማለት ነው። እውነት ትክክለኛ ታሪክ ከሆነ ይሄ ማለት ነው። አሁን ሁሉም ሰው ውሸት ነው ድራማ ነው ይላላ። ያልገባችሁ ደግሞ አይ ትክክለኛ ህይወታቸው ነው። አብርሽና ሩታ ተጣልተው ሁሌ ትለማመጣላችሁ፣ ሁሌም እሱ ያለበት ትሄዳለች አላላችሁ? የነገ ቀን ደግሞ ይሄ እውነት ትክክለኛ ታሪክ ከሆነ ልዑል ራሱ የሚያረግና የሚፈጥረውን ጉዳይ ለማየት ያብቃችሁ ማለት ነው። አብርሽ ሩታን ከበደላት፣ ሩታን ካስለቀሳት፣ ሩታን ዋጋ ካስከፈላት ማክል ከዛም የበለጠ ደግሞ ነገ አድጎ ልጅዋ ማለት ነው እኔ ያለውልሽ ብሎ ለአብርሽ ዋጋ ካላስከፈለው ከምሪ ነው ሙላችሁ። አንድም ነገር ማስተዋል ያለባችሁ ነገር አብርሽ እውነቴ ነው ሙላችሁ በጣም አፍልተዋል፣ ከምንም በላይ ማለት ነው። የፈለገ ነገር ቢሰራ ማንም አይቆጣው፣ ማንም የሆነ ገደብ አያስይዘውም ማለት ነው። በሀገራችን የሆነ ነገር ሲፈጠር እንኳን ገደብ ይያዛል። አብርሽ ግን በምንም ነገር ገደብ አልይዝም ብለዋል። እሱ በእርግጥ ከሰው ጋር ነው የሚኖረው። እሱ በሰራው ቪዲዮ ብዙዎችን አስተያየት እየሰጠን ነው። ነገር ግን ተግባር ባለው ነገር አይደለም። እኛ እዚህ ጋር ቪዲዮ መስራታችን አይደለም። ተመለስ፣ ይቅርብህ፣ ይህንን ነገር ያስጠላል። እንደ በፊት ቡታጀራ በኖርክበት ጊዜ እዛ ድሃ ስትረዳ የተለያየ ነገር ስታረግ መልካም መልካም ነገር ስታላይ ና ከሚስትህና ከልጅህና ነው የምንለው። እናንተ ግን ሴት ልጅ ያበላሽ ከሴት ልጅ ጋር ይድ ነገ አንዷ ከነገ አንዷ ይቀይር እያላችሁ ነው የምትደግፉት ማለት ነው። ይሄንን ነገር አንደግፈውም እኔ በበኩሌ አልደግፈውም። ይቅርብኝ እንጂ መስራት አልደግፈውም። እና ምን አለ መሰላችሁ አብርሽ በጣም እየፈራውለት ነው እውነት ለመናገር። ለምን አንድ ሰብስክራይብ አይደለም እናንተ ይሄን ሁሉ አመት 3 አመት 4 አመት የለፋችሁበት አንድ ቀን የለፋችሁበት ምን አክል ዋጋ እንደሚያስከፍል እኛ ስለምናውቀው ነው ማለት ነው። ገባችኋ? ለዛ ነገር ግን እንደ ድሮውን ተመልሶ ከዚህ ከቆሻሻ ስራ ከወረደ ስራ ከሚያስጠላ ስራ ካልሆነ ስራ ወጥቶ የራሱን ህይወት ሚስቱን ልጁን ይዞ በትክክለኛው መንገድ ቢመጣ እመኑኝና ካሁን የበለጠ ኦዲንስ የሚያከብረው ቦታ የሚሰጠው ኦዲንስ ይኖራል። ገባችሁ አይደል? አሁን አብዛኛው ሰው ከምሬ ነው የምላችሁ ሩታ ከሌለች ቪዋቸው ሄደው ማየት ትችላላችሁ፣ ላይካቸውን ሄዳችሁ ማየት ትችላላችሁ። ስለዚህ ምን አለ መሰላችሁ ከሁሉም ነገር ለሰው ልጅ ራስነቱ ማንነቱ ሲያስተዋውቅ ነው ደስ የሚለው ማለት ነው። እና ቪዲዮውን በደንብ አድርጋችሁ ይዩት ማለት ነው። የዛኔ እንደዚህ ስትጎርስ በወንድ መካከል ቁጭ ብላ ሩታ እንደዚህ ሆዷ ደቅና ስትመጣ እና ምንም አልመሰላትም። በገዛ ቤቷ ገብታ የገዛ ባሏ ሲያጎርሳት ከሱ ጋር ስትማግጥ ምንም አልመሰላትም ነበር። ትላንትና ለተሰራ ቪዲዮ ግን ተቃጠላችሁ ረርድብን አላችሁ። ለምን እያላችሁ ምን ችግር አለው ታዲያ? አንድ ሰው እኮ የሰራው ካጨደ የሰራውን ዋጋውን ካገኘ ምንም እኔ እንጃ ከምንም በላይ ያስደስታችኋል። ደስታ ነው የሚሰማችሁ ማለት ነው። ምን አክል እንደሚሰማ ምን አክል እንደሚያም የፈለገ ድራማ እንኳን ስራ ቢሆን ምን አክል እንደሚያሳርር እንኳን ማየችሁ ማለት ነው። እና በዚች በአንድ ቪዲዮ እንደዚህ እያረረች ሩታ ይሄው ከ2 አመት ሆነዋል። 2 አመት በተለያየ ነገር ሲያቆሻት በተለያየ ነገር እንደዚህ ሲያረጋት እንኳን አንድ ቀን እንደዚህ ርርድብን አላለችም። በራሷ ብሶት ታርቅስ እንጂ ሩታ በራሷ ባረገችው ነገር ለዚህ ለማይረባ ሰው እንዴት ዋጋ ከፈልኩኝ፣ በማይረባ ሰው እንዴት ወደኩኝ በማለት እንጂ እውነቴ ነው የምላችሁ ሌላ ነገር አስለቅሷት አይደለም። ሄርሜላ እኔ በሰው ባል የሰውን ባል ይዛ ማለት ነው የሰው ነገር ይዛችሁ የሰውን ብድር ይዛችሁ አልመልስም ብላችሁ እሪ ቅጥል የምትሉ እና ሲቀጥል አንቺ ባለጌ ተይ እንጂ አንቺስ የጨዋ ልጅ ጨዋ ያሳደጋት ማለት ነው። አንቺ የምትሰሪው አንቺ የምታረጊው አብዛኛው ሰው ደግሞ አብርሽ የመረጣት እኮ ሄርሜላ አለባበሷ ቁንጅናዋ በየቀኑ ጸጉሯ ትሰራለች። አጀብ የሰው ልጅ እኮ ቁንጅና አለባበሱ አይገዛውም፣ ልቦናው ነው የሚገዛው። በልቦናው ነው የሚኖረው እንጂ ስለለበሰ ጸጉሩ ስለተሰራ አይደለም። ማንም ይኖራል በዚች ሀገር ማለት ነው። ነገር ግን መልካም ልብ ከሌለን ምንም አይነት ብታረጉ ምንም ብትፈጥሩ መቼም ትወጥቃላችሁ እንጂ አትነሱም። ሰውን ባለባበስ አትለኩት ማለት ነው። የሰው ልጅ ባለባበሱ አይደለም የሚለካው። ገባችሁ አይደል? ለማንኛውም ማለት ነው ውድ ቤተሰቦቼ ማለት ነው እና ምንድን የሚባል ነገር አለ የወጋ ቢረሳ የተወጋ አይረሳም የሚባል አባባል አለ እና ሄርሜላም ዋጋዋን ያገኘችው ምንም